have you ወይስ are you ብላችሁን ጥያቄ የምትጠይቁት? ሁለቱንም መጠየቅ ትችላላችሁ፣ ግን እንዴትና መቼ እንደምትጠይቁ በደንብ እንመልከት። ጀማሪዎች በተለይ ጠጋ ብላችሁ በደንብ ሴቭ አድርጋችሁ አዳምጡኝ ማለት ነው። have you ብላችሁ የምትጠይቁት መቼ መሰላችሁ? የሆነን ሰው ኤክስፒሪየንስ መጠየቅ ስትፈልጉ፣ ከዚህ በፊት እንደዚህ አድርገህ ታውቃለህ ወይ፣ ከዚህ በፊት እዚህ ቦታ ሄደህ ታውቃለህ እያላችሁ የላይፍ ኤክስፒሪየንስ መጠየቅ ስትፈልጉ ትጠቀሙታላችሁ። ለምሳሌ have you ever been to London? ለንደን ሄደህ ታውቃለህ ወይ እያላችሁ እየጠየቃችሁ ያላችሁት ማለት ነው። ሁለተኛው ደግሞ recently completed action ለመጠየቅ ስትፈልጉ፣ ቅርብ ሰዓት ላይ የተጠናቀቁ ነገሮችን ቼክ ማድረግ ስትፈልጉ፣ ለምሳሌ have you finished the project? ፕሮጀክቱን ጨረስከው ወይ እያላችሁ እየጠየቃችሁ ያላችሁት ማለት ነው። ይሄ ደግሞ ሾርት አንሰር አለው። ስትመልሱ ምን ብላችሁ ነው የምትመልሱት? yes I have ወይም ደግሞ no I haven't ትላላችሁ ማለት ነው። are you የሚለውን መቼ ነው የምንጠቀመው? are you ብላችሁ የምትጠይቁት ደግሞ እነዚህ ነገሮች ለመጠየቅ ስትፈልጉ፣ የመጀመሪያው የሰውን አይደንቲቲ ማወቅ ስትፈልጉ፣ for example are you ሄኖክ ነህ? are you the manager? ማናጀሩ ነህ እያላችሁ መጠየቅ ስትፈልጉ፣ ሁለተኛው የዛን ሰው ያለበትን ቦታ ማረጋገጥ ስትፈልጉ፣ for example are you at school? ትምህርት ቤት ነው ያለኸው? are you at home? ቤት ነው ያለኸው ያላችሁ መጠየቅ ስትፈልጉ are you ትላላችሁ። ሌላኛው ደግሞ የዛን ሰውዬ ስሜት ወይ ኮንዲሽኑን መጠየቅ ስትፈልጉ፣ for example are you okay? are you happy? ፊሊንጉን እየጠየቃችሁ ስትሆኑ ማለት ነው። the other one ብዙ ጊዜ ደግሞ ደጋግመን የምንጠቀመው currently እየተደረገ ያለን ነገር መጠየቅ ስትፈልጉ፣ for example are you playing? እየተጫወትክ ነው? are you coming? እየመጣ ነው? are you studying English? እንግሊዝኛ እያጠና ነው እያላችሁ አሁን ላይ እየተደረገ ያለ ነገር መጠየቅ ስትፈልጉ are you እያላችሁ ትጠይቃላችሁ። የሆነ ሰው are you ብሎ ከጠየቃችሁ እናንተ እንዴት ነው የምትመልሱት? yes I am ወይም ደግሞ no I am not ብላችሁ መመለስ ትችላላችሁ ማለት ነው። ግልጽ ከሆነላችሁ ይችን ጥያቄ እስኪ መልሱልኝ። እኔም በእንግሊዘኛ የቤት ስራህን ጨረስክ ወይ ለማለት ስትፈልጉ ምን ነው የምትጠቀሙት? are you ነው ወይስ have you ብላችሁ ነው የምትጠይቁኝ? ይሄንን ኮሜንት ሴክሽን ላይ ጠብቃችኋለሁ። እንግሊዘኛን በአካልም በኦንላይን መማር ከፈለጋችሁ ባዮ ባለው ስልክ ቁጥሮች ደውሉልን፣ ወይም ደግሞ ቀጥታ ቲክቶክ ላይ ዲኤም ብታደርጉልን መልሰላችኋለን። love you all, see you next time, bye bye.